ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ባለ 3 ፊደል ቃላትን መመስረትና ማንበብ ነው የሚሆነው። ሁላችሁም ሀሳባችሁን ሰብሰብ አድርጋችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ፈተና ፈተና ፈናተ ከየቤተሰባቸው የመጀመሪያ ና ከነቤተሰብ አራተኛ። እነዚህን 3 ፊደላት በአንድ ላይ ስናጣምር ፈተና ፈተና የሚል ቃል ይሰጡናል ማለት ድካም ድካም ድ ከደቤተሰብ 6ኛ፣ ካ ከከቤተሰብ 4ኛ፣ ም ከመቤተሰብ 6ኛ። እነዚህን 3 ፊደላት በአንድ ላይ ስናጣምር ድካም ድካም የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ችግር 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 የሚሉት እነዚህ 3 ፊደላት ሁሎችም ከየቤተሰባቸው 6ኛ ፊደል ሲሆኑ በአንድ ላይ ስናጣምራቸው ችግር የሚል ቃል ይሰጡናል ማለት ነው። ሐዘን ሀና ዘ ከየቤተሰባቸው የመጀመሪያ ሲሆኑ ን ከነቤተሰብ 6ኛ በአንድ ላይ ሐዘን የሚል ቃል ይመሰርቱልናል ማለት ነው። ትካዜ ት ከተቤተሰብ 6ኛ፣ ካ ከከቤተሰብ 4ኛ፣ ዜ ከዘቤተሰብ 5ኛ። እነዚህን 3 ፊደላት በአንድ ላይ ስናገጣጥም ትካዜ የሚል ቃል ይሰጡናል ማለት ነው። ጭካኔ ጭ ከጨ ቤተሰብ 6ኛ፣ ካ ከከቤተሰብ 4ኛ፣ ኔ ከነቤተሰብ 5ኛ። በአንድ ላይ እነዚህን 3 ፊደላት ስናጣምር ጭካኔ የሚል ቃል ይሰጡናል ማለት ነው። ጥጋብ ጥ ከጠ ቤተሰብ 6ኛ፣ ጋ ከገቤተሰብ 4ኛ፣ ብ ከበቤተሰብ 6ኛ። እነዚህን 3 ፊደላት በአንድ ላይ ስናጣምር ጥጋብ የሚል ቃል ይሰጡናል ማለት ነው። ጭፈራ ጭ ከጨ ቤተሰብ 6ኛ፣ ፈ ከፈ ቤተሰብ መጀመሪያ፣ ራ ከረ ቤተሰብ 4ኛ። በአንድ ላይ ስናጣምራቸው ጭፈራ የሚል ቃል ይመሰርታሉ ማለት ነው። ስካር ስ ከሰ ቤተሰብ 6ኛ፣ ካ ከከቤተሰብ 4ኛ፣ ር ከረቤተሰብ 6ኛ። እነዚህን 3 ፊደላት በስርዓት ስናጣምር ስካር የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ዳንስ ዳ ከደ ቤተሰብ 4ኛ፣ ን ከነ ቤተሰብ 6ኛ፣ ስ ከሰ ቤተሰብ 6ኛ። በአንድ ላይ ዳንስ የሚል ቃል ይመሰርታሉ ማለት ነው። ዘፈን ዘናፈ ከየቤተሰባቸው የመጀመሪያ፣ ን ከነቤተሰብ 6ኛ። በአንድ ላይ እነዚህ 3 ፊደላት ስናጣምር ዘፈን የሚል ቃል እናገኛለን። ጩኸት ጩ ከጨ ቤተሰብ 2ኛ፣ ኸ ከቤተሰብ መጀመሪያ፣ ት ከተቤተሰብ 6ኛ። በአንድ ላይ ጩኸት የሚል ቃል
አገኘን ማለት ነው። መጠጥ 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 መናጠ ከየቤተሰባቸው የመጀመሪያ ሲሆኑ ጥ ከተቤተሰብ ስድስተኛ። እነዚህን ሶስት ፊደላት በአንድ ላይ ስንደረድር መጠጥ የሚል ቃል ይሰጡናል ማለት ነው። መብል 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 መ ከመቤተሰብ መጀመሪያ ብ ከበቤተሰብ ስድስተኛ ብ ከበቤተሰብ ስድስተኛ ል እንዲሁም ካለቤተሰብ ስድስተኛ በአንዴ ስናጣምር መብል መብል የሚል ቃል ይሰጡናል። መራብ 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 መ ከመቤተሰብ መጀመሪያ ራ ከረቤተሰብ አራተኛ ብ ከበቤተሰብ ስድስተኛ። እነዚህን ሶስት ፊደላት በአንድ ላይ ስናጣምር መራብ መራብ የሚል ቃል ይመሰርታሉ ማለት ነው። ደስታ 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 ደ ከደቤተሰብ መጀመሪያ ስ ከሰቤተሰብ ስድስተኛ ታ ከተቤተሰብ አራተኛ በአንድ ላይ ስናጣምራቸው ደስታ ደስታ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ሰላም 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 ሰ ከሰቤተሰብ መጀመሪያ ላ ከለቤተሰብ አራተኛ ም ከመቤተሰብ ስድስተኛ በአንድ ላይ በስርዓት ስንደረድር ሰላም ሰላም የሚል ቃል ይመሰርቱልናል ማለት ነው። ፍቅር ፍቅር እነዚህ ሶስት ፊደላት ከየቤተሰባቸው ስድስተኛ ሲሆኑ በአንድ ላይ ስናጣምራቸው ፍቅር ፍቅር የሚል ቃል ይሰጡናል ማለት ነው። መኖር መኖር መ ከመቤተሰብ መጀመሪያ ኖ ከነቤተሰብ ሰባተኛ ር ከረቤተሰብ ስድስተኛ በአንድ ላይ መኖር መኖር የሚል ቃል ይሰጡናል። ማጌጥ 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 ማ ከመቤተሰብ አራተኛ ጌ ከገቤተሰብ አምስተኛ ጥ ከተቤተሰብ ስድስተኛ። እነዚህን ሶስት ፊደላት ስንደረድር ማጌጥ የሚል ቃል ይመሰርቱልናል ማለት ነው። ማገዝ 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 ማ ከመቤተሰብ አራተኛ ገ ከገቤተሰብ መጀመሪያ ዝ ከዘቤተሰብ ስድስተኛ በአንድ ላይ ስንደረድር ማገዝ ማገዝ የሚል ቃል መመስረት ቻል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና በሌሎች አማራጮች ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው